እንግዲህ በጣም የበጎቹ በሽታ የሆነው እንግዲህ አቢላ ትናንትና በተነጋገረው ንግግር እውነት ይሄው ነው። እውነት ሰዎችን ያንገበግባል፣ ሰዎችን ይጎዳል። እና በአሁኑ ታይም ላይ ነው ያልኳችሁ። ውሸት ደግሞ ምንጊዜም ውሸት ነው። እያለቀሰች ነው የመጣችው፣ እያለቀሰች ትወጣለች። ትክክል ነው አቤላ። ስለዚህ እየዘቀዘቁ ምን እያሉ በቃ ብዙዎቹ ማለት ነው። አሲያ ምንድንሽ አንቺ ደግሞ ዝም ቢመስል ከዛ ጥልቅ ጥልቅ የምትይው ዝም ብለሽ ምንድንሽ አንቺ? ስንት ዓመት ሙሉ ጉታጀራ ተወሽቀሽ እኮ ምንም ያመጣሽው ለውጥ እኮ የለሽም እኮ ዩቱብ ላይ። ይሄው 7,000 8,000 እንኳን ማያስገቡ ጥርቅም ቡችን ላይ ይዘሽ ነው እንደ ቆራ ስትጮሁ የምታድሩ ተሰብስባችሁ። እኔ አንቺን ነው ካሁን በኋላ የምረግጥሽ። ምን ታመጫለሽ? ምንድን ነው እንደዚህ የሚያደርግሽ አንቺ? ምንድን ነው አቤላን የምትዘቀዝቅ? አቤላ ትክክል እኮ ነው። ቆሻሾች፣ ምድረ ቆሻሾች ይቆሸሻችሁ ማለት ነው። እውነቱን ነው። አልቅሳ ነው የመጣችሁ፣ አልቅሳ ትወጣለች። እስኪ ምን ታመጣላችሁ? አልቅሳ ነው የመጣችሁ፣ አልቅሳ ትወጣታለች። ያመጣት ህዝብ ነው፣ ህዝብ ይጥላታል። ወደዚህ ያመጣት እንድትታወቅ ያደረጋት ህዝብ ነው። አሁንም ህዝብ ይፈጠፍጣታል። ምን ታመጣላችሁ? ምድረ ልቅምቅም ሸለፈቱላ። የማንም ልቅምቅም የሰው ልክ አያውቅም። አቤላ ጀግና ነው። እውነቱን ነው የተናገረው። እውነት ደግሞ እውነት ነች፣ ውሸት ደግሞ ውሸት ነው። ስለዚህ እንኳን እቺ ቆሻሻ እንኳን እቺ ተራ እዛም ጋር ለከክ የምትለው ማለት ነው። የበግ ልጆች ምንድን ነው አቤላን የምትዘቀዝቁት? ለምን ይሄን ጀግና፣ ለምን ይሄን የንግግር ሞራል፣ ለምንድን ነው? እውነቱን ነው የተናገረው እኮ፣ ሀቁን እኮ ነው የተናገረው። አልቅሰሽ ነው የመጣሽው፣ አልቅሰሽ ተወጨታለሽ አለ። እውነቱን ነው። የትኛው ሀገር ነው ልጅ ትናንትና የወለደች ሴት ብላ ውሸቷን ህዝብ ላይ የተጫወተች? እናንተ በዚህ ልክ የምወርዱት፣ በዚህ ልክ የምትፈጣፈጡ ጨምላቆ ስትጨማለቁ አይደል እንዴ ከአሲያ ቤት የምታድሩት? ጨምላቃ ወሬ ስታወሩ ከእናንተ ወደ የሚያስጠላለ። አቤላ እውነቱን ነው። ርካሽቱ የእናንተ የምትካተሏት በጓ ናት እኮ እንጂ አቤላ አይደለም እኮ። አንድ ሰው ሀሳብ አስተያየት የሚሰጠው እኮ በሚመጣው ቪዲዮ፣ በታየው ቪዲዮ ነው አይደል እንዴ? ስለዚህ አቤላ ግዴታ በቃ አብርሃም ደመቁን የያዝልን። በቃ አሁን ድራማ መሆኑ ሁሉ ነገር ሲገባቸው እስከዛሬ አብርሃምን እያቆሸሹ አብርሃምን ብዙ ነገር እያሉ እያቆሸሹ ነበር ማለት ነው። አሁን አቤላ ትናንትና ልካቸውን ሲነግራቸው እንዴት ይሄን ይላታል እንዴ? አዎ መስመር ለመስመር ስታለቅስ አልነበር እንዴ? እንዴ ብር አንሷት ነው እየተባለ ጥሬ ብር ሲላክ አልነበር እንዴ? እሷ ያልበላችሁ ህዝብ ያላደረገችው ያልዋሸችው ውሸት አላት እንዴ? አዲስ አበባ ላይ እኮ መታ እኮ ሸገር ልጅ ነኝ ብላ ዋሽታ የወጣች ሰው እኮ ናት። የተወለደችበትን ያፈረችበት ሀገር ነው። ስለዚህ ከዚህ የበለጠ ሞት አለ ወይ? ከዚህ የበለጠ ውሸት አለ ወይ? ይቷ ትክክለኛ ውሸታም አይደለችም ብላችሁ ታስባላችሁ? በጣም ውሸት ናት። ስለዚህ አሁንም ዛሬ ደግሞ ይሄን በብር ገዝታ ያመጣችው ወጠጤ ፍየል በግ እንኳ ይህንን የጥጃ እረኛ እንኳን የሚቀጥረው የለም። አይደለም እንኳን ውሸማ ሊሆን እሷም ያውናት፣ ግን በግ ስለሆነች ገንዳ የማንም መጸዳጃ ስለሆነች ማለት ነው። ስለዚህ እውነት ነው። አሁን እኮ እሷ እያስተላለፈች እኮ ያለችው በወንድ ላይ ወንድ አግብታችሁ ሌላ ወንድ ወሽሙ ነው የሚባለው። በ80 ሌላ ወንድ አግቡና ደግሞ ድጋሚ ወሽሙ እያለች ነው እያስተላለፈች ያለችው ደመቁ። ጋይስ እውነት እኮ አሁን ላይ እኮ ጥሩ አይደለም እኮ። እውነት እኮ ነው። እውነት አሁን ላይ ለአስመሳዮች ነው ጊዜው፣ ለአስመሳዮች ለውሸታሞች ነው ቀኑ ማለት ነው። ስለዚህ አሁን እናንተ ምንድን ነው የምትሉት? አቤላ ጀግና ነው። አቤላ ምን ታመጣላችሁ? ቆሻሾች፣ ምድረ ቆሻሽ ሸለፈቱላ። ምን አባታችሁ ታመጣላችሁ? ምን አባታችሁ? ጀግና ነው። አልቅሳ ነው የመጣችሁ፣ አልቅሳ ተወጣታለች። ይቺ የበግ ልጅ ከነዘር መንዝሯ ድራማ የገባች ይቺ ሴተኛ አዳሪ ለሊት አይደለ እንደ ቤት ሰብራ እላቢ ሆነች ልጄ፣ እላቢ የፈረንጅ ላም ሆነች ልጄ፣ ተይ ለጥቅም ነው የሚፈልግ ሰው ብትባል እሺ ብላ እምቢ ብላ ወተች። ለምን ቤተሰቦቿ ዘንድ አትሄድም? አሁን ተዳፍታ ወደታች ወደ ጉታጀራ ምን አልከሰከሳት? እዛም ጋር እንደዚህ ሆዷን ወደፊት ቂጥ ወደፊት ተውኑ እንደዚህ ወደኋላ ምናምን አድርጋ ቡትርፍርፍላ እንደዚህ የምትቀላውጠው ቀላዋጭ ረክሳለች እኮ። ምንድን ነው ህዝብን ከወዳ ከዚህ ከዛ እውነቱ ሲነገራችሁ ይመራችኋል። የእኛ ጀግኖች እናንተ ናችሁ። ጨዋ የሚያጫውታችሁ ሶሻል ሚዲያ ላይ የደመቁ በጎች
የደመቁ አህዮች ረካሾች። ስለ አቤላ ደግሞ ኧረ እባክሽ ተይ እንጂ የእኛ ጀግኖች። እሱም አራዳ ነው፣ ይጸዳባችኋል። እናንተ እየሳቁባችሁ ነው። ከጀርባ አብረው ነው የሚበሉት፣ አብረው ነው የሚጠጡት። እናንተ ይጸዱባችኋል። እናንተ በጎቹ እዚህ ጋር ደምን እንደው ሰው ጋር ያው ትገጥማላችሁ እንጂ አቤላን ስለዘቀዘቃችሁት ምንም የሚመጣ ነገር የለም። ስለተናገራችሁት ምንም የሚቀየር የሚመጣ ነገር የለም። ምክንያቱም በጋችሁ ያው ናት። ነገም የሰው መጸዳጃ ናት፣ ዛሬም የሰው መጸዳጃ ናት። ዛሬም የሰው ጥቅም እንጂ እሷ ማንም እየተጸዳዳባት አንቺ አንድ ሴት ላይ 30 ወንድ 20 ወንድ ሆኖ ያ ሰው የመጣ እያላት ይቺ ታዲያ ራሷን ማስከበር የቻለ ናት ትላላችሁ? በጣም እኮ ነው የሚንቋት በዙሪያ ያሉ ሰዎች ታውቃላችሁ። የኔ በጎች ስላላት እኮ ነው፣ በግ ስላላት እኮ ነው እንደዚህ የሚጃጃሉባት እንጂ እናንተ ልጅቷን ተወሰነ እንደዚህ ብትሉ እኮ ወይ ወደ ራሷ ትመልሳለች፣ አሊያም ደግሞ ተስተካክላ ትመጣላችሁ ነበር፣ አድማ ብታደርጉ ማለት ነው። ግን በመጣላችሁ ነገር እንደ ቆራ ነው የምትጮሁት፣ እንደ ቆራ እንጂ አቤላ ጀግና ነው የኔ እናት። እውነት ነው፣ ትክክል። አሁን እኔ እየደጋገምኩ ነው የምናገረው። አልቀሳ ነው የመጣው፣ አልቀሳ ትወጣለች ቆሻ